ኦኬ ለማወቅ ያክል ጠቅለል ያለ ነገር አጠር አድርጌ ስነግርሽ ኢስላም ማለት ምን ማለት ነው ከሚለው ልጀምርልሽና ኢስላም ማለት ለአንዱና ለብቸኛው አምላክ መገዛት ወይም ደግሞ መታዘዝ ማለት ነው እና ተገዢ ወይም ታዛዥ የሚለው ቃል በአረብኛ ሲተረጎም ኢስላም የሚል ስያሜ ያለው ማለት ነውና ለአንድ አምላክ በመታዘዝ በመገዛት የሚገኝ ሰላም ማለት ነውና ራስን ለፈጣሪ በማስገዛት ሰላምን ማግኘት ያ ምን ይባላል? ኢስላም ይባላል። ሙስሊም ማለት ደግሞ ታዛዥ ወይም ተገዢ ወይም ደግሞ አንዱን አምላክ አምላኪ ያ አካል ሙስሊም ተብሎ ይጠራል። ስለዚህ ኢስላም ማለት ጠቅላላ መታዘዝ መገዛት ሲሆን ለአንዱ አምላክ፣ ሙስሊም ማለት ደግሞ ለዛ አንድ አካል ወይም ደግሞ ለዛ አንድ አምላክ የሚታዘዝ የሚገዛ የሚያመልክ ያ ሙስሊም ይባላል። ይህ አስተምሮ ደግሞ የሙስሊሞች ወይም የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን አጠቃላይ የነቢያት ሁሉ አስተምህሮት ይህ ነው። ከዚህ የተለየ ምንም አይነት አስተምህሮ የለም እና እኛ አላህን ስንገዛው አላህ በአንድ ምንነቱ ላይ ሁለትና ሶስት ማንነት የሌለበት፣ በህያውነቱ ላይ ሞት የሌለበት፣ በኃይሉ ላይ ድክመት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት በቃ ጉድለት የሚባሉ ባህሪያቶች በሙሉ የማይገልጹት ሁሉንም ነገር ብቻውን የፈጠረ ብቻውን የሚያስተናብርና ብቻውን አምላክ የሆነ እሱ ብቻ የሚመለክ አምላክ እሱንም እናመልካለን። እኛ አምላኪዎች ምን እንባላለን? ሙስሊሞች እንባላለን። ከነቢያት ጋር በተገናኘ በሁሉም ነቢያቶች እናምናለን። ምናበላልጠው ምናሳንሰው ምንጨምረው ምንቀንሰው ነብይ የለም። በኢየሱስ ክርስቶስም በሙሳ አለይሂ ሰላምም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁሉም እናምናለን። እስካሁን ድረስ 124000 የሚደርሱ ነቢያቶች ተልከዋል የሚል እምነት አለን። በእነዛ ሁሉም እናምናለን። በስም የተጠቀሱት ግን 25 ነቢያት ብቻ ናቸው ማለት ነውና በአጭሩ እስልምና በአንድ ደቂቃ ሲብራራ ይሄ ነው። በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 እስከ 4 ያለው ልንገርሽና ከዛ ይበቃል ማለት ነው። አክቹሊ ዝርዝር አያስፈልግም። በቃ ባጭሩ ታውቂዋለሽ ምንድነው? በል እርሱ አላህ አንድ ነው ይላል። ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው። አላሁ ሰመድ ማለት አላህ የሁሉም መጠጊያ ነው። ማንም ሰው ሲቸግረውም አጠገቡ ሰው ሲያጣ አጠገቡ የሚረዳው ነገር ሲያጣ ምንም ነገር ከጎኑ በሌለ ሰዓት ብቸኛው የሚጠራው አካል የሚማጸነው የሚለምነውና የሚደርስለት አካል አስወመድ ይባላል። ማለትም የሁሉም መጠጊያ ይባላል። ያ ማን ነው? አላህ ነው ማለት ነው። ቁጥር 3 ላይ ምን ይላል? አልወለደም አልተወለደም ይላል። ከዚህ በፊትም አልተወለደም እርሱም ደግሞ አልወለደም። ያ ማለት መጀመሪያም መጨረሻም የለውም። የሚራባ አምላክም አይደለም። መራባትም የሱ ባህሪ አይደለምና አላህን ልጅ አለው ብሎ መናገር እኛ ፈጣሪን እንደመስደብ ነው የምንቆጥረው ማለት ነው። ሰው የመጨረሻው ወለም የኩን ለሁ ኩፉወን አሐድ ይላል። እርሱን የሚመስል ምንም ነገር የለም። ወይም በሌላ አንቀጽ ላይ ለይሰ ከሚስሊሂ ሸይኡን ይላል። እርሱን የሚመስል ምንም ነገር የለም። አላህን የሚመስል ምንም ነገር የለም። በአይምሯችን የምናስበው መላእክትም ይሁኑ የሰው ልጆችም ይሁኑ የትኛውም በቃ ፍጡር የተባለ ነገር በሙሉ አይመስልም። እርሱ አንድ ትልቅ የሆነ አምላክ ነው። ትልቅ የሆነ ፓወር ነው። እሱም የሚመስል ምንም አይነት ኃይል ምድር ላይ የለም፣ ከምድር ውጭም የለም። የሚኖረው ደግሞ ከጊዜ ከቦታ ውጭ የሆነ አምላክ ከአርሹ ከፍጥረታት ሁሉ በላይ ያለ አምላክ እናመልካለን ማለት ነውና ኢስላምና ሙስሊም በአጭሩ ይህን ይመስላል። አዎ ገብቶኛል። ልዩነታችን ከመሰረቱ ወይም ደግሞ መለኮት ከሚባለው ጀምሮ ልዩነት አለን። በኦርቶዶክስ አስተምህሮት አምላክ አንድም ሶስትም ነው ተብሎ ይታመናል። በአካል ሶስት ነው። አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ሶስት አካላቶች አሉት። በምንነት ደግሞ አንድ ነው፣ አንድ መለኮት ነው የሚል እምነት አላቸው። በእስልምና አስተምህሮት ደግሞ እንደዛ አይደለም። የመጀመሪያው ልዩነታችን ከመለኮት ነው የሚጀምር። የኛ አምላክ በማንነትም በምንነትም አንድ የሆነ አምላክ ነው። ሁለት ሶስት አይደለም። በአካልም አይለያይም። በምንነትም በማንነትም አንድ አምላክ ብቻ ነው የምናመልከው። ከዛ ቀጥለው ምንድነው ኢየሱስ ክርስቶስን እነሱ አምላክ ነው ብለው ሲያምኑ ሲቀበሉ፣ እኛ ደግሞ ነው ከማርያም የተወለደ እኛ ፍጡር ነው ብለን እናምናለን ማለት ነው። እኛ ፍጡር ነው ከማርያም የተወለደ ፍጡር ነው
አምላክ ወይም ደግሞ አላህ ሰዎችን በትምህርቱ በሚሰብካቸው ስብከቶች ያድን ዘንድ ሰዎችን ወደ ድነት ይመራ ዘንድ የላከው መልእክተኛ ነው ብለን እናምናለን። ሁሉም ነቢያቶች የሚላኩት አንዱን አምላክ በብቸኝነት አምልኩ የሚል ጥሪ ይዘው ነው ሁሉም ነቢያቶች የሚላኩት። ይሄ ሁለተኛው ልዩነታችን ነው። ሶስተኛው ልዩነታችን ደግሞ የውርስ ኃጢአት የሚባል ነገር አለ፣ ወይም ደግሞ ድቀተ ባህሪ የሚባል ነገር አለ። ያው ከነሱ ጋር በሁለት ይከፈላል። ያ ምንድነው? አዳም በበላው ፍሬ ወይም ባጠፋው ጥፋት የሰው ልጅ በሙሉ ኃጢአትን ወርሷል የሚሉ ሲሆን ሌሎኞቹ ከነሱ ውስጥ ያሉት ደግሞ ኃጢአትን ሳይሆን ኃጢአትን የመስራት ባህሪ ወይም ድቀተ ባህሪን ወርሷል ነው። እስልምና አስተምህሮት ላይ ደግሞ አዳም ባጠፋው ጥፋት ወይም በሰራው ኃጢአት መሰረት የወረሰ ምንም አይነት ኃጢአት የለም። ኃጢአት በባህሪው ተወራራሽ አይደለም ብለን እናምናለን። ስለዚህ ከአዳም የወረስነው እኛ ምንም ነገር የለም። ስንወለድ ንጹህ ሆነን ነው የምንወለደው። አድገን ነው ኃጢአት የምንሰራው። ኃጢአትም የሚቆጠርብን ማገናዘብ ከጀመርን ጊዜ ጀምሮ ነው ማለት ነው። ሌላው ክርስቲያን ለመሆን መጠመቅ ምናምን ያስፈልጋል። በእስልምና አስተምህሮት ደግሞ አላህ Subhanahu Wa Ta'ala እኛ ስንወለድ ጀምሮ ተፈጥሯዊ ጥምቀት ምንለው አለ። የተፈጥሮ መንክር እንለዋለን። ያ ማለት አላህ እኛን ሲፈጥረን ጀምሮ ሙስሊም አድርጎ ነው የፈጠረን። እስልምናን የምንቀበለው ነገር አይደለም። ገባሽ? የሆነ ስንወለድ ጀምሮ ፊጥራ የሚባል ኮንሴፕት አለ። አንዱን አምላክ እያመለክን እና ሲፈጥረን ጀምሮ ፍጥረታትን ሁሉ ሲፈጥር በፊጥራ የሚባለው ኮንሴፕት አለ። እሱም ምንድነው? እሱን እንድንፈልግ አድርጎ ነው የፈጠረን። ኢስላም ወይም ሙስሊም የምንለው መታዘዝ፣ መገዛት የምንለው የኛ ተፈጥሯዊ ማንነታችን ነው ማለት ነው እንጂ ከሆነ ጊዜ በኋላ ወይ በ40 ቀናችን ወይ በ80 ቀናችን ተጠምቀን የምንቀበለው ነገር አይደለም። ለዛ ነው አንድ ሰው ወደ እስልምና ሲገባ ወይም ቤተሰቦቹ ሌላ ሃይማኖት አቆይተውት ወይም ሌላ ሃይማኖትን ተቀብሎ ቆይቶ ወደ እስልምና ሲመጣ መመለስ ነው የምንለው፣ ተመለሰ ነው የምንለው እንጂ እስልምናን ይሆና አላህ ተቀበለ አገኘ ምናምን ሳይሆን ተመለሰ ነው የምንለው። ወደ ነበረው ወደ ራሱ ቤት ተመለሰ ማለት ነውና ልዩነቱ በጣም ሰፊ ነው። ነገረ ድነት ጋር በተገናኘ ብዙ ልዩነት አለን። ሰው በምንድን ነው የሚድነው የሚለው ፓርት ላይ ብዙ ልዩነት አለን። በጥቂቱ ይህን ይመስላል መሰረታዊ ልዩነቶቹ ማለት ነው። እና ወደዚህ ወደ አንዱ ብቸኛው ተመላኪ ወደ ሆነው አምላክ እንጠራሻለን፣ ጥሪ እናቀርብልሻለን ማለት ነው። አንዱንና ብቸኛውን አምላክ በተፈጥሮ ሰው ሁሉ ሳይወድ በግዱ ተገዢ ነው ለዛ አምላክ፣ ለተፈጥሮ ህግጋቶቹ ይገዛል። እኛ ደግሞ በፈቃዳችን ደግሞ ሸሪዓዊ ህግጋት ለሚባሉት መስገድ፣ መጾም የመሳሰሉት ለሱ ብቻ ማጎብደድ፣ እሱም ብቻ መለመን። ማንንም ፍጡር አንለምንም እኛ ሙስሊሞች፣ ማንንም ፍጡር አንለምንም። የሚለመነው ብቸኛው አካል የፍጡራን ሁሉ ፈጣሪ የሆነው ብቸኛው አምላክ ነውና ጥሪ እናቀርብልሻለን ወደ ይሄ ብቸኛው አንዱ ብቸኛው ወደ ሆነው የኢየሱስ ክርስቶስም የሙሴም የዳዊትም የሁሉም አምላክ የሆነው ሁሉንም የፈጠረውን አምላክ እንድታመልኪ እንድትገዢ ጥሪ ያቀርብልሻለሁ ማለት ነው። ጥናት አድርጊ፣ አትጥፊ፣ ጠይቂ፣ ተማሪ። ከዛ በኋላ ኢንሻአላህ አላህ ባለ ጊዜ ደግሞ ከተመረጥሽ አላህ Subhanahu Wa Ta'ala የልብሽን የሚያቀስ ስለሆነ ከመረጠሽ ወደ እስልምና ትመጫለሽ ማለት ነው።